ህወሓትና ፋኖ መታኮስ መጀመራቸው ታወቀ። በህወሓት ጋባዥነት ወደ ትግራይ የገባው የሻዕቢያ ወታደር በትግራይ አሰቃቂ ድርጊቶችን እየፈጸመ መሆኑ ታወቀ። ህወሓት በአንዳንድ የአማራ ክልሎች እያካሄደ የሚገኘው ህገወጥ የመሬት ወረራ ተቃውሞ ገጠመው። በ15 ቀናቶች ውስጥ ብቻ 25 ሚሊዮን ህዝብ ለምርጫ መመዝገቡ ታወቀ። የፋኖን ድርጊት በመቃወም የአማራ ዲያስፖራ ፋኖን እየሸሸው ይገኛል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎቻችንንም ወደ እናንተ እናደርሳለን። ህወሓት እያካሄደ ያለው ህገወጥ የመሬት ወረራ ይቁም በማለት በራያ የወፍላ ወረዳ አዲጎሎ ቀበሌ ነዋሪዎች የተቃውሞ ሰልፍ አካሄዱ። የህወሓት ቡድን የፕሪቶሪያውን የሰላም ስምምነት ውል ጥሶ በጉልበት ወደ አካባቢያችን ገብቷል በማለት ነው ሰልፉን ያካሄዱት። ህወሓት ለአካባቢው ማህበረሰብ የህልውና አደጋ መሆኑንም ጠቁመዋል። የአካባቢው ህዝብ ትላልቅ አባቶች፣ እናቶች፣ የሃይማኖት አባቶች ሳይወዱ በግድ ወደ ሰቆጣ ቆቦና ወልዲያ ከተማ መፈናቀላቸውም ተገልጿል። በመሆኑም በወፍላ ወረዳ አዲጎሎ ቀበሌ ልዩ ቦታው ሰባህለ ተብሎ በሚጠራው ከ24 ሄክታር በላይ ስፋት ያለውን የአካባቢውን ክልል መሬት የህወሓት ቡድን ለተዋጊ ኃይሎች፣ ለአካባቢ ምድብ ፖሊሶችና በጦርነት ህይወታቸውን ላጡ ቤተሰቦች ከ200 ካሬ ሜትር በላይ በመስጠት ህገወጥ የመሬት ወረራ ሲፈጽም አርፍዷል ሲሉ የወረዳው መሬት አስተዳደር ጽሕፈት ቤት ገልጸዋል። ይህንን ተከትሎ የአካባቢ ነዋሪዎች የተቃውሞ ሰልፍ ያካሄዱ ሲሆን የታሰሩ ሰዎች እንዳሉም ምንጮች ጠቁመዋል። ክፍለ ጦሩ በአስተማማኝ የዝግጁነት ደረጃ ላይ እንደሚገኝ ተመለከተ። የኢፌድሪ መከላከያ ሰራዊት መጋቢት 18 ቀን 2018 ዓ.ም የ10ኛ እዝ አካል የሆነው ክፍለ ጦሩ በተሰማራበት የግዳጅ ቀጠና ሁሉ አስተማማኝ የግዳጅ ታሪክ ያለውና ተልዕኮውን በብቃት እየተወጣ የሚገኝ ክፍል መሆኑን የእዙ ዋና አዛዥ ሜጀር ጀነራል ግዛው ኡማ ገለጹ። ጀነራሉ ይህንን የገለጹት የአንድ ክፍለ ጦር የዝግጁነት ደረጃ በአካል በመገኘት ባረጋገጡበት ወቅት ነው። ክፍለ ጦሩ በፈጸማቸው ጠንካራ ተልዕኮዎች ሁሉ አመርቂ ውጤት በማምጣት በተቋም ደረጃ ከቲም መሪ እስከ ሻለቃ አመራር በጀግንነት የማዕረግ እድገት ያገኙ አባላት በብዛት የሚገኙበት መሆኑን ጠቁመዋል። ክፍለ ጦሩ በፈጸማቸው ጠንካራ ተልዕኮዎች ሁሉ አመርቂ ውጤት ማምጣቱንም ተጠቁሟል። የኮሩ አዛዥ ብርጋዴር ጀነራል ተሾመ ይመር በበኩላቸው ክፍለ ጦሩ በማንኛውም ቦታ ግዳጁን የመጨረስ ምርጥ ብቃት እንዳለው ገልጸዋል። በመጨረሻም የክፍለ ጦሩ ዋና አዛዥ ኮሎኔል አሸናፊ ብርቄ ተቋማችን ለሚሰጠው ማንኛውም ግዳጅ ከምንጊዜም በላይ የክፍለ ጦሩ አመራርና አባላት በጠንካራ የዝግጁነት ደረጃ ላይ እንገኛለን ሲሉ አረጋግጠዋል። በጽንፈኛው ኃይል ላይ እየተወሰደ ያለው እርምጃ ተጠናክሮ ቀጥሏል። በሰሜን ሸዋ ዞን ሜዳ ኦሮሞ ወረዳ በአላቦ ቢራባ ቀበሌ መሽጎ የነበረው የጽንፈኛው ፋኖ ስብስብ ላይ ጀግናው የመከላከያ ሰራዊት በወሰደው ኦፕሬሽን አንድ የቡድን መሪ ከ4 አጃቢዎቹ ጋር የተደመሰሱ ሲሆን ጸረ ሰላም ኃይሉ በደረሰበት ከባድ ምት በርካታ አባላቱ ቁስለኛ ሆነዋል። አንድ ስናይፐር፣ 4 ክላሽ፣ 1 ምንሽርና 1 ዲሞፍተር እንዲሁም 88 የክላሽ ጥይትና 32 የስናይፐር ተተኳሽ መማረክ ተችሏል። በጽንፈኛው ኃይል ግፍ የተፈጸመባቸው የወረዳው ነዋሪዎች ቡድኑ እስኪከስም ድረስ ለጥምር ጦሩ መረጃ በመስጠት እያደረጉት ያሉት አስተዋጽኦ ይበል የሚያስብል ነውም ተብሏል። በ15 ቀን ውስጥ ከ25 ሚሊዮን በላይ ዜጎች ለምርጫ ተመዝግበዋል። በውጭም በውስጥም ያሉ ጽንፈኞች ኢትዮጵያ ሰላማዊ ምርጫ ማካሄድ የለባትም በማለት ምርጫ ላይ ለሚሳተፉ ማስፈራሪያ፣ ዛቻ እያስተላለፉ ከተቻለም ህዝቡ አመጽ መቀስቀስ አለበት እያሉ ጥሪ ቢያደርጉም በ15 ቀን ውስጥ ብቻ ከ25 ሚሊዮን ህዝብ በላይ ምዝገባ በማካሄድ ጽንፈኝነትም ሆነ አመጽን እንደማይፈልግ አሳይቷል። ባለፉት 2 ሳምንታት የታየው የምዝገባ ፍጥነትና የህዝብ ቁጥር ጽንፈኞች ለሚያሰራጩት የጥላቻና የብጥብጥ አጀንዳ ህዝቡ ጀርባውን የሰጠ መሆኑን የሚያረጋግጥ ነው።
ለንጹሃን ስጋት የሆነው የፋኖ መዋቅር የአማራ ዲያስፖራ እየሸሸው መሆኑ ተጠቆመ። የአሜሪካ ስቴት ዲፓርትመንት በቅርቡ ያወጣው ሪፖርት በፋኖ ስም የሚንቀሳቀሱ ታጣቂዎች ግልጽ የሆነ የእዝ ሰንሰለት የውስጥ የዲሲፕሊን መዋቅር የሌላቸው መሆኑ በግልጽ አሳይቷል። ይህ መዋቅራዊ መላላት በንጹሃን ዜጎች ላይ ለሚፈጸሙ ያልተገቡ ድርጊቶችና የሰብአዊ መብት ጥሰቶች ዋነኛ ምክንያት መሆኑን ዓለም አቀፍ ማህበረሰብ በከፍተኛ ስጋት እየተከታተለው ይገኛል። ይህ በገዛ አባላቱ ላይ ሳይቀር የሞት ቅጣት የሚወስነው የውስጥ ሽኩቻውን ባይል የሚፈታው መርህ አልባ አደረጃጀት ቀደም ሲል ድጋፍ ይሰጠው የነበረውን የአማራ ዲያስፖራ ጭምር አስቆጥቶታል። በአውሮፓና በአሜሪካ የሚኖሩ የዲያስፖራ አባላት ቡድኑ ወደ ስርዓት አልበኝነትና ወደ እርስ በርስ ግድያ ማዘንበሉን ሲረዳ ድጋፉን በማቆም እየሸሸ ይገኛል። ማንም ጤናማ አእምሮ ያለው ዜጋ ለንጹሃን ስጋትና ለዓለም አቀፍ መገለል የበቃውን ቡድን ሊደግፍ አይችልም። የውስጥ ስርዓትና ህግ የሌለው ኃይል ለህዝብ ደህንነት፣ ለክልሉ ዘላቂ ሰላም ዋስትና ሊሆን እንደማይችል በተግባር እያሳየ ይገኛል። የፋኖ መዋቅር በዓለም አቀፍ ደረጃ እንደ ስጋት መታየቱና የደጋፊዎቹ መራቅ ስብስቡ የህዝብን ጥያቄ ከመመለስ ይልቅ የራስንም ሆነ የህዝቡን የህልውና ዋስትና እየሸረሸረ መሆኑን ያረጋግጣል። በአላማጣ ከተማ በህወሓት ታጣቂዎችና በፋኖ አባላት መካከል በተቀሰቀሰ ግጭት ሳቢያ በከተማዋ ከፍተኛ የጸጥታ ስጋት ሰፍኖ እንደሚገኝ ተገልጿል። ለግጭቱ መነሻ የሆነው የህወሓት ታጣቂዎች የፋኖ አባላትን ትጥቅ ለማስፈታትና መሳሪያ ለመቀማት ያደረጉት ሙከራ እንደሆነም ታውቋል። ይህንን ተከትሎ በተፈጠረ እልህ አስጨራሽ ትግል የፋኖ ታጣቂዎች በወሰዱት አጸፋዊ እርምጃ የህወሓት ታጣቂዎችን በጩቤ መውጋታቸውም ተሰምቷል። ድርጊቱን ተከትሎ ጉዳት የደረሰባቸው የህወሓት ታጣቂዎች ቁጥራቸው በርከት ያሉ ተጨማሪ አባላቶቻቸውን በማሰባሰብ ወደ ይትባረክ ስጋ ቤት አካባቢ ማምራታቸውም ተገልጿል። ይህ የታጣቂዎች እንቅስቃሴ በከተማዋ ነዋሪዎች ዘንድ ከፍተኛ መደናገጥ የፈጠረ ሲሆን አካባቢው አሁንም በከፍተኛ ውጥረት ውስጥ እንደሚገኝ ምንጮች ጠቁመውልናል። እስካሁን በግጭቱ የደረሰ ዝርዝር የሰውና የንብረት ጉዳት በይፋ ያልተገለጸ ሲሆን ሁኔታው ወደ ከፋ ደረጃ እንዳያመራ ስጋት መኖሩም ተነግሯል። በህወሓት ታዝሎ ወደ ትግራይ ክልል የገባው የሻዕቢያ ወታደር በትግራይ ህዝብ ላይ እልቂት መፈጸምን ጀምሯል። ህወሓት የፕሪቶሪያው ስምምነት ፈርሷል በሚል በክልሉ እየተዘዋወረ ዳግም ጦርነትን ለመቀስቀስ ብዙ ቢሞክርም ከትግራይ ህዝብ እንደበፊቱ ድጋፍን ሊያገኝ አልቻለም። ቡድኑ ከአንድም ሁለቴ ጦር የሚቀሰቅስበትን መንገድ ሲፈልግና የተለያዩ ሴራዎችን ሲጠነስስ ቆይቷል። ነገር ግን የትግራይ ህዝብ የበፊቱ ጦርነት ቀና እንዳንል አድርጎናል፣ ለ80 ዓመት አዛውንት ስልጣን የሚሞት ወጣት የለም በማለት ለቡድኑ እንቅጩን ሲናገር ቆይቷል። ለአብነትም ህወሓት ያለፈውን የካቲት 11 ተጠቅሞ ከህዝቡ ያጣውን ተቀባይነት መልሶ ለማግኘት ብዙ የጣረ ቢሆንም አልተሳካለትም። ከዚህም የተነሳ በትግራይ ህዝብ ተስፋ የቆረጠው ህወሓት ፊቱን በሙሉ ወደ ሻዕቢያ ያዞረ ሲሆን በግፍም የሻዕቢያን ታጣቂ ወደ ትግራይ ክልል አስገብቷል። ይህ ወደ ክልሉ የገባው ኃይል ልክ እንደ ትናንቱ በትግራይ ህዝብ ላይ የጭካኔ በትሩን ማሳረፍ ጀምሯል። ትናንት መነኩሴ ሳይቀር አስገድዶ የደፈረው ይህ የአረመኔ ምልክት የሆነው የሻዕቢያ ታጣቂ ልጃገረዶችን መድፈር፣ የትግራይን ወጣት ባገኘው አጋጣሚ ሁሉ መግደል ጀምሯል። ይህንን የሚያደርገው ጋባዡን ህወሓት ተማምኖ እንደሆነ የክልሉ ፖለቲከኞች ይናገራሉ። ታዲያ የትግራይ ህዝብ ከህወሓት በላይ ጠላቱ ማን ነው ሲሉም ይጠይቃሉ። ብልጽግና ፓርቲ እጩ ባላቀረበበት ትግራይ ክልል ምርጫ ያካሂዳል። ብልጽግና ፓርቲ ምርጫ የማካሄዱ ነገር አጠራጣሪ በሆነበት ትግራይ ክልል ለሚገኙ የፓርላማና የክልል ምክር ቤት መቀመጫዎች አንድም እጩ አለማቅረቡን ቢቢሲ የተመለከተው የእጩዎች ዝርዝር ያሳያል። 6 ተቃዋሚ ፖለቲካ ፓርቲዎችና 2 ቅንጅቶች በበኩላቸው 111 እጩዎችን በትግራይ አስመዝግበዋል። በትግራይ የቀረበው ጠቅላላ እጩዎች ቁጥር በክልሉ ካሉ የፓርላማ ና የክልል ምክር ቤት መቀመጫዎች ብዛት ያነሰ ነው። የፌዴሬሽን ምክር ቤት አከራካሪ ባላቸው ስፍራዎች ላይ ውሳኔ ከማሳለፉ በፊት ይፋ የተደረገው የኢትዮጵያ ምርጫ ቦርድ መረጃ እንደሚያመለክተው በትግራይ ክልል በድምሩ 182 መቀመጫዎች አሉ። ከዚህ ውስጥ 152 ያህሉ የክልሉ ምክር ቤት ናቸው። 38ቱ ደግሞ በህዝብ ተወካዮች ምክር ቤት የትግራይ ተወካዮች እንደሆኑም ተጠቅሷል። ምርጫ ቦርድ ከአንድ ወር ገደማ በፊት የካቲት 23 2018 ዓ.ም
ህወሓት ባወጣው መግለጫ በትግራይና አማራ ክልል መንግስታት መካከል አከራካሪ ሆነው የቆዩ 5 የምርጫ ክልሎች ከትግራይ ውጪ ሆነው ለብቻቸው ምርጫ እንዲደረግባቸው መወሰኑን አስታውቋል። የፌዴሬሽን ምክር ቤት በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የወሰነባቸው የምርጫ ክልሎች ሁመራ፣ አዲረምጽ፣ ኮረም፣ ኦፍላ፣ ጠለምትና ራያ ናቸው። የእጩዎች ዝርዝር ውስጥ በእነዚህ የምርጫ ክልሎች ለመወዳደር የተመዘገቡ ተወካዮች አልተካተቱም። በትግራይ ክልል ከፍተኛ የእጩዎች ቁጥር ያስመዘገበው ከህዝባዊ ወያኔ ሓርነት ትግራይ ህወሓት ተነጥለው በወጡ ፖለቲከኞች የተመሰረተው ዲሞክራሲያዊ ስምረት ትግራይ ስምረት ነው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት የፓርቲው ሊቀመንበር አቶ ጌታቸው ረዳ ለውድድር ያላቀረበው ስምረት 7 እጩዎችን ያስመዘገበው ለፓርላማ ወንበሮች ነው። የትምህርት ሚኒስቴር አማካሪና የፓርቲው የውጭ ግንኙነት ኃላፊ ፕሮፌሰር ክንድዬ ገብረ ህይወትን ጨምሮ 30 እጩዎች ደግሞ ለክልሉ ምክር ቤት ለመወዳደር ቀርበዋል። ትንሳኤ ሰባ እንደርታ ፓርቲ 24 እጩዎችን ለፓርላማና ለክልል ምክር ቤት በማስመዝገብ በሁለተኛነት ተቀምጧል። ነጻነትና እኩልነት እንዲሁም ራያ ራዩማ ፓርቲዎች በእጩ ብዛት ተከታዮች ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ትንሳኤ ስርዓት ቃንጪ ሀቂ እንዲሁም የፖለቲካ ፓርቲ ቅንጅት የሆነው ትብብር ለኢትዮጵያ አንድነትና ሰላም ለኢትዮጵያ ጥምረትም እጩዎቻቸውን አስመዝግበዋል። የ600 ሚሊዮን ብር ማጭበርበር የፊንቴክ ኢንቨስትመንት ስራ አስኪያጅ በ19 ተደራራቢ ክሶች ተከሷል። ታዋቂ ግለሰቦችና ማህበራዊ ሚዲያዎችን በመጠቀም በዱቤ የኤሌክትሪክ መኪና እናስረክባለን በሚል ከ600 ሚሊዮን ብር በላይ ከዜጎች የሰበሰበው የፊንቴክ ኢንቨስትመንት ስራ አስኪያጅ ዳንኤል ዮሐንስ ላይ አቃቢ ህግ ክስ መስርቷል። ተከሳሹ ቀደም ሲል ሄሎ ታክሲና ሄሎ መኪና የተባሉ ድርጅቶችን በመመስረት ከ5000 በላይ ተመዝጋቢዎችን ታክሲ ግዢ የሚሆን 25 ከመቶ ቅድሚያ ክፍያ ማለትም 247500 ብር እንዲከፍሉ ካደረገ በኋላ ድርጅቱን ዘግቶ በመሰወር ወንጀል መፈጸሙ በክሱ ተጠቅሷል። በቅርቡ ደግሞ ፊንቴክ ኢንቨስትመንት በተባለ አዲስ ድርጅት ስም የቻይናው BYD የኤሌክትሪክ መኪኖች በ1.9 ሚሊዮን ብር እናቀርባለን በሚል አማላይ ማስታወቂያዎችን አስነግሯል። ደንበኞች 50 በመቶ ማለትም 950 ሺህ ብር ቅድመ ክፍያ እንዲከፍሉና ቀሪውን በ5 ዓመት ያለ ወለድ እንዲጨርሱ በማሳመን ከ1430 በላይ ሰዎችን መዝግቧል። ከቅድመ ክፍያ በተጨማሪ ለተጨማሪ እሴት ታክስ ወይም ቫት ለቦሎና ለታርጋ በሚል እስከ 1.36 ሚሊዮን ብር ከእያንዳንዱ ተበዳይ መቀበሉ ተገልጿል። ተከሳሹ ወንጀሉን ይበልጥ አሳማኝ ለማድረግ የተጠቀመባቸው ስልቶች እንደነበሩም ተጠቁሟል። ታዋቂ ሰዎችን፣ አርቲስቶችን፣ ቲክቶከሮችን፣ የሚዲያ ሰዎችን በማስታወቂያ ላይ በማሳተፍ የሰዎችን እምነት ማግኘት ችሏል። የሐሰት ምስሎች በመስቀል አደባባይና በወዳጅነት አደባባይ መኪኖች እንዳስረከበ የሚያሳዩ የተቀነባበሩ ቪዲዮዎችንም ፎቶዎችንም አሰራጭቷል። የሰነድ ማጭበርበር በሚል ክስ ደግሞ የመኪና ሞተር ሻንሲ ቁጥር መጥቷል በሚል ሐሰተኛ ውሎችን በማስፈረም ገንዘቡን ሰብስቧል። ወደ ውጭ ዜና እናልፋለን። እስራኤል የኢራንን የውሃ ማመንጫ ተቋምና የኒኩሌር ማመንጫ ኃይልን መታለች። ኢራን በውሃ እጥረት የምትሰቃይ ሀገር መሆኗ ይታወቃል። ከዚህ በተጨማሪ የኢራን የብረታ ብረት ፋብሪካ በአሜሪካና እስራኤል በትናንትናው ዕለት ወድሟል። ኢራን ይህንን ተከትሎ የአሜሪካ የጦር ቤዝ ያለባቸውን የሁለቱን ሀገራት የብረታ ብረት ፋብሪካ ላይ ጥቃት እንደምትፈጽም ዝታለች። የአሜሪካና እስራኤል ጋር ግንኙነት ያላቸው የቀጠናው ፋብሪካዎች ሰራተኞቻቸውን አስቸኳይ እንዲያስወጡ ኢራን ትዕዛዝን አስተላልፋለች። የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃዎቻችን የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ይሁንላችሁ።